ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ለምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከህብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው። መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ እንዲሁም ይህ ትምህርተ መስቀል ከዚህ ህብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ከትሕትናችን ትሕትናችን ከገናናነት ጋር እንዲሁን ዓለሙን የያዘ አንተ አምላካችን እግዚአብሔር ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምእመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለ።